የአሜሪካው ምክትል የውጭ ጉዳይ ሚኒስቴር ክሪስቶፈር ላንዳው በቢሾፍቱ በተካሄደው የኢፌዴሪ አየር ኃይል 90ኛ ዓመት ክብረ በዓል ማጠቃለያ መርሃ ግብር ላይ ታድመዋል። በዚህ ወቅት ባስተላለፉት መልእክትም የአሜሪካ አየር ኃይል ከኢትዮጵያ አየር ኃይል የምስረታ ጊዜ ጀምሮ የጠበቀ ግንኙነት እንዳላቸው አንስተው ፕሬዚዳንት ትራምፕና ሴክሬታሪ ማርክ ሩቢዮን በመወከል የክብረ በዓሉ ላይ በመካፈሌ ላቅ ያለ ደስታ ይሰማኛል እንዲሁ ሲሉ ተደምጠዋል። በዛሬው ማጠቃለያ መርሃ ግብር ላይ ደግሞ የተገኘው ባልደረባችን መራውል ከድር ተጨማሪ መረጃ ሊያደርሰን እዚህ ስቱዲዮ ይገኛል። ከሱ ጋር ደግሞ አጠር ያለ ቆይታ እናደርጋለን። እንኳን ደህና መጣ መራውል። እንኳን ደህና ቆይሽ ቤተልሔም። ዛሬ እንግዲህ የማጠቃለያ ስነ ስርዓቱ ላይ ታድመ ነበረ። አጠቃላይ የነበሩ ሁነቶች ምን ይመስሉ ነበር? አመሰግናለሁ። እንግዲህ የኢትዮጵያ አየር ኃይል የ90ኛ ዓመት ክብረ በዓል እንግዲህ ከዋዜማው ጀምሮ ከጥር 15 ጀምሮ በተለያዩ ስነ ስርዓቶች ተከብሮ ዛሬ ፍጻሜውን እስካገኘበት ድረስ ፋና ሚዲያ ኮርፖሬሽን በተለያዩ የሚዲያ አማራጮች ይህንን ጉዳይ ለተመልካቾች ሲያደርስ ቆይቷል። እኛም ስንዘግብ ቆይተናል። ይህ የኢትዮጵያ አየር ኃይል የነጻነትና የአንድነት ምልክት በሚል መሪ ሀሳብ ከጥር 15 ጀምሮ በቢሾፍቱ በተለያዩ ስነ ስርዓቶች ሲከበር የቆየው ይህ የአየር ኃይል የምስረታ በዓል ዛሬ ፍጻሜውን ሲያገኝ ረፋዱን በተለይም ደግሞ የአብራሪዎች የቴክኒሻን እንዲሁም ደግሞ የእጩ መኮንኖች ስልጠና ተደርጓል። ከሰዓት ላይ ደግሞ የጥቁር አንበሳ ዓለም አቀፍ የአየር ላይ ትርኢትም እንዲሁ ተደርጎ ነበር። በዚህ መርሃ ግብር ላይ በተለይም የአሜሪካን ምክትል የውጭ ጉዳይ ሚኒስትር ክሪስቶፈር ላንዳው ታድመው ነበረ። ምክትል የውጭ ጉዳይ ሚኒስትሩ በዚህ ጊዜ ባስተላለፉት መልእክት በተለይም ደግሞ የአሜሪካ አየር ኃይልና የኢትዮጵያ አየር ኃይል ከኢትዮጵያ አየር ኃይል ምስረታ ጊዜ ጀምሮ የረጅም ዓመታት ግንኙነት እንዳላቸው በማንሳትም በተለይም ደግሞ ሀገራቸውን ወይም የአሜሪካን ፕሬዚዳንት ዶናልድ ትራምፕን እንዲሁም ደግሞ ሴክሬታሪ ማርክ ሩቢዮን በመወከል በዚህ የክብረ በዓል እንዲሁም ደግሞ የአየር ላይ ትርኢት ላይ በመሳተፋቸው ታላቅ ክብር እንደተሰማቸው ደስ መሰኘታቸውንም እንዲሁ አንስተው ነበር። በተለይም ደግሞ የኢትዮጵያ አየር ኃይልም በየዓመቱ ፈጣን እድገት እያስመዘገበ ያለ መሆኑን በማንሳት ይህ ፈጣን እድገት ቀጣይነት እንዲኖረው እንዲሁም ደግሞ በዛሬው ዕለት ወይም ደግሞ ባለፉት ቀናት ሲካሄድ የቆየው የጥቁር አንበሳ ዓለም አቀፍ የአየር ላይ ትርኢት በዚህ በደመቀ መልኩ እንዲቀጥል አሜሪካ ድጋፍ የማድረግ ፍላጎት እንዳላት እንደወትሮ ድጋፍ እንደምታደርግ ምክትል ጠቅላይ ሚኒስትሩ አንስተዋል። እስኪ ቤተልሔም መልእክታቸውን ተከታትለን እንመለስ። On behalf of President Trump, Secretary Rubio, ፕሬዚዳንት ትራምፕና ሴክሬታሪ ማርክ ሩቢዮን ወክዬ የክብረ በዓሉ አካል በመሆኔ ላቅ ያለ ደስታና ክብር ተሰምቶኛል። እዚህ የተገኘሁት በሁለቱ ሀገሮች መካከል ያለውን እጅግ ጥንታዊ ግንኙነት ለማጠናከር ነው። ይህ ግንኙነት የኢትዮጵያ አየር ኃይል ከተመሰረተበት ጊዜ ጀምሮ ነው። በዚህ ድንቅና ታሪካዊ ክብረ በዓልና የአየር ትርኢት በእናንተ መሃል ሆኜ በማክበሬ ልዩ ክብር ይሰማኛል። የኢትዮጵያ አየር ኃይል በየዓመቱ ፈጣን እድገት እያሳየ ይገኛል። ይህ እድገትና ደማቅ የአየር ላይ ትርኢት እየደመቀ እንዲቀጥል የአሜሪካ ድጋፍና ተሳትፎ የማሳደግ ፍላጎት አለ። እንዲሁም በሀገራቱ መካከል ያለው ወታደራዊና ፖለቲካዊ ግንኙነት ይበልጥ እንደሚጠናከር ተስፋ አደርጋለሁ። ምክትል የውጭ ጉዳይ ሚኒስትሩ በተለይም የኢትዮጵያ አየር ኃይል በተለይም በቀጣናው ተጽዕኖ ፈጣሪ እንዲሁም ደግሞ ከፍተኛ ኃይል ያለው ኃይል የበቃ የታጠቀ ኃይል መሆኑን አንስተዋል። በተለይም ደግሞ በቀጣናው የጋራ ፍላጎት የሆነን በተለይም ደግሞ የቀጣናውን ሰላምና መረጋጋት ከማስጠበቅ አንጻር እንዲሁም ደግሞ ሽብርተኞችን ከመዋጋት አንጻር በቀጣይ በጋራ ቅድም ጭምር ከኢትዮጵያ አየር ኃይል ጋር መስራት እንደሚቀጥሉ እንዲሁ አንስተዋል። በዚህም ጉዳይ ላይ እንግዲህ ያስተላለፉትን መልእክት ቤተልሔም ተከታትለን እንመለስ። a very important force in the region, and we think together የኢትዮጵያ አየር ኃይል በቀጠናው ተጽዕኖ ፈጣሪና ጠንካራ ኃይል ነው። እዚህ ኢትዮጵያ የተገኘውት ሁለቱም ሀገሮች ይበልጥ ደህንነታቸው የተጠበቀ ጠንካራና የበለጸጉ እንዲሆኑ በምን መንገድ በተሻለ ሁኔታ መተባበርና አብሮ ወደፊት መራመድ እንደምንችል ከሀገራቱ አመራሮች ጋር ለመወያየት ነው። ይህ ትልም በተናጠል ከመስራት ይልቅ በጋራ በመስራት ባጠረ ጊዜ መሳካት ይችላል። ስለጋበዛችሁኝ አመሰግናለሁ። እንግዲህ በዚህ መርሃ ግብር ላይ ከእርሳቸው በተጨማሪ በአፍሪካ የአሜሪካ እዝ አዛዥ ጄኔራል ዳግቪን እንዲሁም ተገኝተዋል። ከዛ ባለፈ ደግሞ በኢትዮጵያ የአሜሪካን አምባሳደር ሄርቪን ማሲንጋ ተገኝተው ነበር። ከዛ ባለፈ የጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ
የኢትዮጵያ አየር ኃይል ዋና አዛዥ ሌፍተናንት ጀነራል ይልማ መርዳሳን ጨምሮ የተለያዩ ሀገራት በተለይም የአፍሪካ ሀገራት የጦር አታሺዎች እንዲሁም ደግሞ የተለያዩ ዓለም ሀገራት መቀመጫቸውን በመዲናችን ያደረጉ የተለያዩ የዓለም ሀገራት አምባሳደሮች ተገኝተዋል። ቀደም ሲል እንደነገርኩሽ ረፋዱን የአብራሪዎች የእጩ መኮንኖችና ቴክኒሻኖች ምርቃት ነበር። በዚህ መርሃ ግብር ላይ የእነዚህ ተመራቂዎች ቤተሰቦችም እንዲሁም ደግሞ ሌሎችም የዚህን የጥቁር አንበሳ የዓለም አቀፍ የአየር ላይ ትርኢት ለመከታተል የተገኙ በርካታ ጎብኚዎች በተገኙበት የ90ኛ ዓመት የክብረ በዓሉ ፍጻሜውን አግኝቷል። ቤቴ ራውን ለመረጃዎቹ እጅግ አድርገን ከልብ እናመሰግናለን።